ጸጋን ሰላምን አምላኽ ምስቶም ንጎይታና መድኃኒና ኢየሱስ ክርስቶስ ብዘይ ሓልፍ ፍቅሪ ዘፍቅርዎ ኩላቶም ብጎይታ ኢየሱስ ክርስቶስ ስም ይኹን ትንቢታት መምርማር ብዝብል ብፍላይ ከአብ ትንቢት ዳንኤል ምዕራፍ 9 ካብ 24 ክሳብ 27 መሰረት ጌርና ክንመሃሮ ዝጸናሕና ሎ መዓልቱን ቀጽልና ክንርኢና ስለዚ ናብቲ ናይ ሎ መዓልቲ ክፍለ ትምህርቲ ጊዜ ንምኻድ ንእግዚአብሔር አምላኽ በመምስጋን ክንፍልም ቅዱስ አቦና በጎይታ በመድኃኒና በኢየሱስ ክርስቶስም ክብርን ህበከ አሎና እግዚአብሔር አቦ አብ ልበይ ዝተቀመጠ ሐሳብ ካን ምትሕልላፍ حواتي دمانة حساب እግዚአብሔር አቦ ንምርዳ ንኹላትና ክድግፈና አባኸን ወከል ብስም ኢየሱስ አሜን እቲ ሎም መዓልቲ እንሪዮ አርእስቲ ከምዚ ዝበል ክኸውን እዩ መበል 7 ሰሙን ትንቢት ዳንኤል ድሮ አብ 7 ዓመተ ምህረት ስለዝተፈጸመት አብ መጻኢ ዝፍጸም 7 ናይ መከራ ዓመት ከምዚ የለ ዝድግፉ መርትዖታት ዝብልና ክንርኢ ስለዚ እንታይ ዝብል ዘለኹ እታ መበል 7 ሰሙን ትንቢት ዳንኤል አብ 7 ዓመተ ምህረት አብ ኢየሩሳሌምን አብ እስራኤልን አብ ህዝባን ብሮማውያን ስለዝተፈጸመት እቲ አብአ መሰረት ገይሩ ዝወፀ 7 ናይ መከራ ዓመት አብ መጻኢ አሎ ዝበሃል መጽሐፍ ቅዱሳዊ ደገፍ ዘይብሉ ምዃኑ ብዛዕባ እዚ እየ ክዛረብ ምናልባት ግን ናብቲ ናይ ሎም መዓልቲ ክፍለ ትምህርቲ ጊዜ ቅድሚ ምኻደይ ክሳዕ ሕጂ አብ ዝመሃርክዎም ትምህርትታት መሰረት ገይርኩም ርድኢተይ ምስ ናይ ፕሪተሪዝም ተባሂሉ ዝጽዋዕ አመለኻኽታ ኮይኑ ከይ ርድአኩም ብከፊል ምስ ናይ ፕሪተሪዝም አመለኻኽታ ዝሰማማዓሉ አሎኒ ፕሪተሪዝም ሕሉፍ ወይ ከዓ ፓስት ካብ ዝብል ናይ ላቲን ቃል ዝወፀ ኮይኑ ናይዞም ሰባት እዚአቶም ርድኢት እንታዩ እቲ ናይ ፍርዲ ትንቢታት አብ መጽሐፍ ቅዱስ ዘሎ ኩሉ አብ 7 ዓመተ ምህረት ከም ዝተፈጸመ እዮም ዝአምኑ እንኮላይ ራእይ ዮሐንስ አብ 7 ዓመተ ምህረት ከም ዝተፈጸመ እዮም ዝአምኑ ኩሉ ግልባጥናቱ ድማ ናብቲ ሓደ ጽንፊ ናብቲ ሓደ ጫፍ ዝኸደ ከዓ ፊውቸሪዝም ተባሂሉ ዝጽዋዕ ከአሎ እዚውን ዝበዝሑ ሎሚ አገልገልቲ ዝኽተልዎን ዝአምንዎን ዝምህርዎን ትምህርቲ ዝሓቆፈ ኮይኑ ንዝበዝሑ ናይ ፍርዲ ትንቢታት ይኹን ብዛዕባ ናይ መወዳእታ ዘመን ዝዛረቡ ትንቢታት አብ መጻኢ ኢን ፊውቸር ዝፍጸሙ ምዃኖም እዮም ዝአምኑ ስለዚ ድማ እዮም ፊውቸሪዝም ተባሂሎም ዝጽውዑ አነ ግን ናይዚ ትምህርቲ እዚ ደጋፍ ሙሉእ ብሙሉእ ደጋፉ ናይ ኮንኩን ብከፊል አብዝውን ዝሰማማ ካልኦት ከዓ አለው እንታይ ዝብሉ ማለት እዩ አብ 7 ዓመተ ምህረት ዝተፈጸሙ ትንቢታት አለው አብ ታሪኽ ካብ 7 ዓመተ ምህረት ጀሚሩ ክሳዕ ሎሚ ዝተፈጸሙ ትንቢታት ውን አለው ወይ ከዓ ገሊአቶም ሽዑ ጀሚሮም ናብ ጥርዚ ገጾም ክሳዕ ምጽአት ኢየሱስ ክርስቶስ ናብ ጥርዚ ገጾም ክወጽኡ እዮም ዝብል ርድኢት ዘለዎም አለው ስለዚ አነ ውን ርድኢት ናተይ ምስዚ ዝመሳሰል እዩ አብ 7 ዓመተ ምህረት ዝተፈጸሙ ትንቢታት ከም ዘለው ይአምን አብ ካብ 7 ጀሚሮም ዝተፈጸሙ ትንቢታት ውን ከም ዘለው ይአምን ንአብነት ካብቶም 7 አራእስ አብ ምዕራፍ 13 ራእይ ዮሐንስ ካብ ዘለው ካብ ባሕሪ ዝወፀ አራዊት አብኡ ዘለው 7 አራእስ ዝምልከት እቲ መበል ሻድሻይ ርእስሲ አብ ምዕራፍ 17 ራእይ ዮሐንስ ክንከይድ ከሎና እቲ መበል ሻድሻይ ሕጅሎ ክብል ስለዝጠቀሶ ንግዝአት ሮማን ኢምፓየር ዝውክል ምዃኑ ተሓሳብ ንርዳእ ስለዚ ሮማን ኢምፓየር እንታይ ኮይኑ ወዲቁ እዩ አበይ ወዲቁ ድሕሪ ሰብዓይ ዝወድቅ ዘሎ ስለዚ ንሱ እንተዳ ወዲቁ መበል ሻብዓይ ድማ ተንሲኡ ማለት እዩ ስለዚ ክሳዕ ሕጅብ ሻብዓይ ዲና ዘለና አብ መበል ሻብናይ ውን ክንህሉ ከም እንኽእል ተኽእሎ አለዶ አነ ሕጂ አርእስተይ ስለዘይኮነ ግን ብሓፈሻ እንታይ ንርኢ ለና ማለት እዩ ሻድሻይ ካብ 7 ንድሕሪት ወዲቁ እንተደኣ ኮይኑ ሻብዓይ ወይ ወዲቁሎ ወይ ከዓ አሎ ክንብል ኢና ማለት እዩ ስለዚ እንታይ ዝብል ዘለኹ አብ ታሪኽ ዝተፈጸሙ ስርዓት ሂስትሪ ዝተፈጸሙ ትንቢታት ከም ዘለውን ይአምን ከም መጠን ምጽአት ኢየሱስ ክርስቶስ ዝቀረበ ናብ ጥርዚ ገጾም ዝወጹ ቅድሚ ሕጂ ጀሚሮም እቲ ጻዕቅናቶም ስትሬንግዝ ኢንተንሲቲ ፍሪኩዌንሲ ናቶም ጥርዚ ዝወጽእ ትንቢታት ከም ዘሎ ድማ ይአምን ማለት እዩ ስለዚ ባላንስ ዝኾነ ርድኢት እዩ ዘሎኒ ናብቲ ሓደ ጫፍ ወይ ድማ ናብዛ ሓደ ጫፍ ጥራይ ከም ዘይኮንኩ ክሕብር ይደሊ ማለት እዩ እምበኣርከስ አብ ትሕቲ እዚ ክፍሊ ወይ ድማ ሎም መዓልቲ አብ ንመሃሮ መበል 7 ሰሙን ትንቢት ዳንኤል ድሮ አብ 7 ዓመተ ምህረት ስለዝተፈጸመት አብ መጻኢ ዝፍጸም 7 ናይ መከራ ዓመት የለን ዝብል ምጉት ወይ ከዓ ስነ መጎተ እየ ከቐርብ ነሰብህል መከራ የለን ብድሕሪ ሕጂ
ጸበባ የለን persecution የለን ኣይኮንኩን ዝብል ዘለኹ እኳ ደኣ ከመጠን ምጽኣት ጎይታና ኢየሱስ ክርስቶስ ዝቀረበ ጻዕቂ ናይቶም መከራታት ናቶም ጻዕቂ ኢንተንሲቲ ምድግጋም ፍሪኩዌንሲ ስትሬንግዝ ክብደት ናቶም ከምኡን ኤክስቴንት ወይ ካቨሬጅ ስፍሓት ዝሽፍንዎ እንዳወሰኸ ከም ዝኸይድ ደኣ እምበር ቃል ብቃል ኣብ 7 ዓመት ዝተሓጽረ 7 ናይ መከራ ዓመት የለን ዝብል ሓሳብ ከቕርብ ማለት እዩ ነዚ መርትዖ እዚ ኸኣ ኣብታ መበል 7 ሰሙን ትንቢት ዳንኤል መሰረት ገይረ እየ ከቕርቦ ምክንያቱ ኣብ መጽሓፍ ቅዱስ ኣብ ባይብል ኣብ ብሉይ ኪዳን ይኹን ኣብ ሓድሽ ኪዳን 7 ናይ መከራ ዓመት ከም ዘሎ ዝሕብር ጥቕሲ የለን ኣይንረክብኒና ኣብ መጻኢ ቅድሚ ምጽኣት ኢየሱስ ክርስቶስ ዝፍጸም 7 ናይ መከራ ዓመት ኣሎ ክብል መጽሓፍ ቅዱስ ኣይምህረናን እዩ ጎይታና ኢየሱስ ክርስቶስ ውን 7 ናይ መከራ ዓመት ክብል ኣይመሃረን ሐዋርያቱ 7 ናይ መከራ ዓመት ከም ዘሎ ኣይመሃሩን እኳ ደኣ ኣብ ነፍስ ወከፍ ጀነሬሽን መከራን ጸበባን ከም ዘሎ ከም መጠን ምጽኣት ጎይታ ዝቀረበ ኸኣ ዞም መከራታት እናወሰኹ ክብደት ናቶም እንዳወሰኸ ጥርዚ ከም ዝወጽእ ደኣዮም ምሂሮም እምበር ሊተራሊ ቃል በቃል ኣብ 7 ዓመት ዝተደረተ መከራ ከም ዘሎ ኣይመሃሩን ማለት እዩ ስለዚ እዚ ትምህርቲ እዚ ካበይ ወጽእ እንተደኣይልና ካብታ ዳንኤል ምዕራፍ 9 ጥቕሲ 27 ዘላ መበል 7 ናይ መወዳእታ ሰሙን ካብኣ ዝወጽእ እዩ ምናልባት ገሌና ኣብ ካልእ ክፍሉ መጽሓፍ ቅዱስ ኣብ ዳንኤል ይኹን ብፍላይ ኣብ ራእይ ዮሐንስ 1200 መዓልቲ ዘመንን ዘመናትን ፈረቓ ዘመንን 42 ወርሒ ዝብሉ ናይ ግዜ ንውሓት ዘለዎም ትንቢታት ኣለው ነዞም ግዜያት እዚኣቶም ከዓ ብዙሓት 7 ናይ መከራ ዓመት ኣሎ ክብሉ ዝምህሩ ምስተን ዳሕረወት 3 ዓመትን ፈረቓን ናይ ካልኣይ ክፋል ናይቲ 7 ናይ መከራ ዓመት የተሓሕዝዎ እዮም ኣብዚ ግን ክብሎ ዝደሊ መጀመርያ መጽሐፍ ቅዱስ ዘተሓሕዞም እንተ ደኣ ኮይኑ እንተ ኣተሓሕዝናዮም ጸገም የብሉን ኣገዳሲ ኣብዚ ግን 42 ወርሒ ስለ ዝበለ 1200 መዓልቲ ስለ ዝበለ ሊተራሊ ቃል በቃል ኢና ንትርጉሞም ዘለና ማለት እዩ ሕጂ እንተ ደኣ ቃል በቃል ዲዮም ክትርጉሙ ዘለዎም ወይ ከዓ ንዝነውሐ ግዜ ዲዮም ዝውክሉ እቲ ዓውደ ንባብ እዩ ከምኡ ክትርጉሞም ዘለዎ ማለት እዩ ኣብ እቲ ዓውደ ንባብ እንተ ደኣ ሊተራሊ ክንወስዶም ከም ዝግባአና እንተ ደኣ ደጊፍና እወ ሊተራሊ ን3 ዓመትን መንፈቕን ይውክሉ ወይ ከዓ የመልክቱ ኢልና ክንወስዶም ንኽእል እንተ ደኣ እቲ ዓውደ ንባብ ንኤክስቴንድድ ፔሪድ ኦፍ ታይም ንሓደ ንውሕ ዝበለ ግዜ ዘመልክት ምዃኑ እንተ ደኣ ሓቢርና ድማ ኣብቲ ዓውደ ንባብ ኢና ክንምርኮዝ ዝግባአና ማለት እዩ ንኣብነት እዚ እውን ኣርእስተይ ስለ ዘይኮነ ኣብኡ ኣይኮንኩን ከተኩር ግን ኣብ ራእይቲ ምዕራፍ 13 42 ወርሒ ዝብል ምስ ራእይ ምዕራፍ 17 ኣተሓሒዝና ተዳሪእናዮ ሊተራሊ ን3 ዓመትን ፈረቓን ቃል በቃል ን3 ዓመትን ፈረቓን ከም ዘይወክል ኢና ክንርዳእ ንኽእል ምክንያቱ እቲ ኣራዊት 42 ወርሒ ግብሩ ክገብር ኢልዎ ኣይናይ ኣራዊት እቲ 7 ኣራእስን 10 ኣቅርንትን ዘለዎ እቶም 7 ኣራእስ ከዓ ኢምፓየር ዝውክሉ እዮም ምክንያቱ ኣብ ምዕራፍ 17 እቲ መበል ሻድሻይ ርእሲ ሕጂ ኣሎ ክብል ስለ ዝተርጎሞ ስለዚ እቲ ኣብኡ ዘሎ 42 ወርሒ ንነውሕ ግዜ ዘመልክት ምዃኑ ኢና ክንርዳእ ንኽእል እንተዘይ ኮይኑ እንታይ ክንብል ኢና ቃል በቃል ተዳወሲድናዮ እቲ ሻድሻይ ሕጂ ኣሎ ስለ ዝተባሃልና እዚ ጽሑፍ እዚ ሙሉእ ብሙሉእ ኣብ ቀዳማይ ክፍለ ዘመን ተፈጺሙ ክንብል ኢና ከይተረዳእና ነዚ ናይ ፕሪተሪዝም ሓሳብ ንድግፍ ኣሎና ማለት እዩ ስለዚ እንታይ ዝብል ዘለኹ ገሊኣቶም ቶም 3 ዓመትን ፈረቓን ወይ 42 ወርሒ 1200 መዓልቲ ዝብሉ ብፍላይ ኣብ ራእይ ምዕራፍ 13 ዘሎ ንኣይ ብውልቀይ ርዱእ እዩ ሊተራሊ ን3 ዓመትን መንፈቕን ከም ዘይውክል ማለት እዩ ገሊኣቶም ንጹራት ዝኾኑ ላይ ኣለው ማለት እዩ ገሊኣቶም ግን ቁርብ ክብድ ዝበሉን ከዓ ኣለው ማለት እዩ ስለዚ ነዚኣቶም ውን ምስ 7 ናይ መከራ ዓመት ስቂልና እንታሽሙ ክነብሎም ኣይንኽእልኒና ክነተሓሕዞም ውን ኣይንኽእልኒና ትንቢት ዳንኤል ንባዕሉ 7 ሰሙን ይዝብል 7 ሰሙን ከ490 መዓልቲ እዩ ስለምንታይ ዳ 490 መዓልቲ ሲ ቃል በቃል 490 መዓልቲ ጌርና ዘይንወስዶ
ስለምንታይ ሓንቲ መዓልትና ሓንቲ ዓመት ከም ትውክል ጌርና ንወስድ ዘሎና ስለዚ ኣብዚ እንታይ ጌርናዮ ቃል በቃል ከም ዘይ ውክል ጌርና ወሲድና ኩላትና ማለት እዩ ኣብዞም 42 ወርሒ 1200 መዓልትን ዝብሉ ግን ቃል በቃል ይወሰድለው ምስቲ መበል ካልኣይ ሰሙን መበል 7 ሰሙን ክንጣዓሞም ማለት እዩ ስለዚ እቲ ንውሓት ናቶም ንኸመይ ዝኣክል ግዜ ከም ዝውክሉ እቲ ዓውደ ንባብ በዓሉ ይተርጉሞ ኣብ ዓውደ ንባብ መሰረት ዝገበረ ክኸውን ኣለዎ እቲ እንህቦ ናይ ንውሓት ግዜ ማለት እዩ እምበኣርከስ እዚ ኣነ ሎሚ ዘቕርቦ ዘለኹ ምህሮ ማሕበር ኣምላኽ ካብ ቀዳማይ ክፍለ ዘመን ጀሚራ ትምህሮ ዝነበረት ትኽተሎ ዝነበረት ትምህርቲ እዩ ካብ ቀዳማይ ክፍለ ዘመን መከራ ከም ዘሎ ፀበባ ከም ዘሎ ዳኣምበር ሸውዓተ ናይ መከራ ዓመት ኣሎ ዝብል ትምህርቲ ጎይታ ይኹን ሃዋርያቱ ኣይመሃርዎን ኣብ ቃል ኣምላኽ ውን ኣይንረኽቦን ድሕሪ ቀዳማይ ክፍለ ዘመን ዝተንስኡ ክሳብ ማሕበር ናብ ጸልማት እትኣቱ ዝተንስኡ ባሮት ናይ ጎይታውን ከምኡ ዝብል ጽሑፍ ኣይሓደጉልናን እኳ ደኣ ከም መጠን ምጻት ጎይታ ዝቐረበ መከራ ከም ዝበዝሕ እዮም ምሂሮም እዚ ሸውዓተ ናይ መከራ ዓመት ዝብል ደኣ ካበይ መጽኡ እንተ ደኣ ኢልና ኣብ 1830ታት ጆን ኔልሰን ዳርቢ ተባሂሉ ዝጽዋዕ ኣገልጋሊ ዝጀመሮ ዘስፋሕፍሖን ትምህርቲ እዩ ክሳዕ ክንድዚ ናብ ዓለም ሰፊሕ ዘሎ ናይ ሎሚ 200 ዓመት ማለት እዩ ናይ ሎሚ 200 ዓመት ዝመጸ ትምህርቲ እዩ ዕድመ ናይዚ ሸውዓተ ናይ መከራ ዓመት ዝብል ትምህርቲ ኣሳት 200 ዓመት ጥራይ ገይሩ ዘሎ ቅድሚኡ ግን ከምኡ ዝብል ትምህርቲ ኣይነበረን ከም መጠን ምጽኣት ኢየሱስ ክርስቶስ ዝቐረበ መከራ ከም ዝበዝሕ እዮም እንዳምሃሩ ሓሊፎም ማለት እዩ ኣነ ብወገነይ ውን ናብ ጎይታ ምስ መጻእኩ ዝተምሃርክዎ ዘንበብክዎ እንተነበረ እዚ ሎሚ ኩላትና ንድግፎ ዘለና ሸውዓተ ናይ መከራ ዓመት ኣብ መጻኢ ከም ዘሎ ዝሕብር ትምህርቲ እዩ ንሕና ውን ብዝተፈላለየ መንገዲ ስለ ዝሰማዕናዮ ዳርጋ ኩሉ ኣማኒ ዝፈልጦ ትምህርቲ እዩ ካብ 2022 ጀሚረ ከጽንዖ ምስ ጀመርኩ ግን ነዛ ትንቢት ዳንኤል መበል 7 ሰሙን ብዕምቆት ከጽንዓ ምስ ጀመርኩ ግን እዛ መበል 7 ሰሙን ኣብ 7 ዓመተ ምህረት ዝተፈጸመት ምዃናየ ክርዳእ ክኢለ መበል 7 ሰሙን ኣብ 7 ዓመተ ምህረት ዝተፈጸመት እንተ ደኣ ኮይና ድማ እቲ ኣብኣ መሰረት ገይሩ ዝወፀ ሸውዓተ ናይ መከራ ዓመት ዝብል ትምህርቲ ውን ቁኑዕ ኣይኮነን ማለት እዩ እምበኣርከስ ኣነ ሕጂ ትምሳኻትኩም ዝፈላለየኒ ሊተራሊ ናብ ሸውዓተ ዓመት ምድራት ደኣ እዩ እምበር ብድሕሪ ሕጂሲ መከራ የለን ከም ዘይኮነ ኣቐዲመ ክገልጾ ጸኒሐ እየ ሕጂ ውን ገልጾ ዘለኹ ማለት እዩ እዚ ሸውዓተ ናይ መከራ ዓመት ዝብል ትምህርቲ ዝወጸሉ ክፍሊ ናይ መጽሓፍ ቅዱስ ክነንብቦ ኢና ኣብ ትንቢት ዳንኤል ምዕራፍ 9 ጥቕሲ 26-27 ክልቲኡ ብሓደ ከንብቦ ህዝቢ እቲ ዝመጽእ መስፍን ድማ ነታ ከተማን ነታ መቕደስን ከጥፍእ እዩ መወዳእታ ጥፍኣታ ከዓ ከም ውሕስ ክመጽእ እዩ ውጊእ ክሳዕ መወዳእታ ክኸውን እዩ ጥፍኣታ ውን ምዱብ እዩ ንሱ ንሓደ ሰሙን ምስ ብዙሓት ጽኑዕ ኪዳን ከኣቱ እዩ ኣብ ፈረቓቲ ሰሙን ከዓ ነቲ መስዋዕቲ ሕሩድን ነቲ መስዋዕቲ ብልዕን ክውግድ እዩ እቲ መጥፍኢ ድማ በኽናፍ ርክሰት ክመጽእ እዩ እዚ ከዓ ክሳዕታ ምዱብ መፈጸምታ ኣብቲ መጥፍኢ ዝወርድ እዩ ይብል ማለት እዩ ሕጂ እንታይ ኢና ክንገብር ሎም መዓልቲ ነታ ቀዳመይቲ መርትዖ ኢና ክንመሃር ብድሕሪ ሕጂ ኣብ መጻኢ ሸውዓተ ናይ መከራ ዓመት ከምዘየለ ምክንያቱ እታ መበል 7 ሰሙን ትንቢት ዳንኤል ቅድሚ ሕጂ ኣብ 7 ዓመተ ምህረት ስለ ዝተፈጸመት ሕጂ ኣብ 7 ዓመተ ምህረት ከም ዝተፈጸመት ከም ውጽኢቱ ድማ ሸውዓተ ናይ መከራ ዓመት ከምዘየለ እታ ዘቕረባ ቀዳመይትን መርትዖ እንታያ መበል 7 ሰሙን ኣብ መጻኢ ኣብቲ ሸውዓተ ናይ መከራ ዓመት ያ ክትፍጸም ምባል እስራኤል ከምቲ ኣብ 7 ዓመተ ምህረት ዝተደምሰሰቶ ልክዕ ከምኡ ኣብ መጻኢ ኣብቲ ሸውዓተ ናይ መከራ ዓመት መሊሳ ፈጺማ ክትጠፍእ እያ ዝብል ዘይ መጽሓፍ ቅዱሳዊ ቅድመ ኩነት ክንቅበል ዝጠልብ ምህሮ እዩ ስለዚ እንታይ ዝብል ዘለኹ እታ ቀዳመይቲ መርትዖ መበል 7 ሰሙን ትንቢት ዳንኤል ኣይተፈጸመትን በሃልትን ተዳእ ኮይና ከም ውጽኢቱ ድማ ብድሕሪ ሕጂ ኣብ መጻኢ ሸውዓተ ናይ መከራ ዓመት ነታ መበል 7 ሰሙን ዝውክል ኣሎ ክንብል ተዳእ ኮይና ቀዳማይ ክንቅበሎ ዝግባእ እስራኤል ብድሕሪ ሕጂ ኣብቲ ሸውዓተ ናይ መከራ ዓመት ክትጠፍእ እያ ከምቲ ኣብ 7 ዓመተ ምህረት ዝጠፍኣቶ ዝደምሰሰቶ ህላዊኣ ዘኽተመ ከምኡ ድማ ክትጠፍእ እያ ክትድምሰስ እያ ዝብል ርድኢት ድማ ክንቅበል ከድልየና እዩ እዚ ርድኢት እዚ እንተዘይብልና ግን ብድሕሪ ሕጂ ሸውዓተ ናይ መከራ ዓመት የለን ዝብል ርድኢት ክንቅበል ከድልየና እዩ ስለምንታይ ከምኡ ዝብል ዘለኹ ኣብዚ ዘንበብና ትንቢት ዳንኤል ምዕራፍ 9 ካብ 26 ክሳብ 27 እንተ ደኣ ርኢና 3,000 ወይ 4,000 ጥፍኣት
ጥፍአት ዝብል ጽሑፍ ኣሎ መጀመርያ እንታይ ይብል ነታ ከተማ ነታ መቅደሳን ከጥፍእ እዩ ይብል ነታ ከተማ ነታ መቅደስ እንታይ ከጥፍእ እዩ ስለዚ ቀዳማይ ጥፍአት ተጠቂሱሎ ቀጺሉ መወዳእታ ጥፍአታ ከም ውሕስ ክመጽእ ይብል መወዳእታ ጥፍአታ መሊሱ ጥፍአት በቃ ሳልሳይ ጥፍአታውን ምዱብ እዩ ይብል ኣይተርፍን እዩ ክፍጸም እዩ ጥፍአታውን ምዱብ እዩ ይብል መበል ሳልሳይ መበል ራብዓይ ብዛዕባ እቲ መጥፍኢ ነታ ሃገር ነታ ከተማ ከጥፍእ ብዛዕባ ዝመጽእውን ከምዚ ይብል እቲ መጥፍኢ ድማ በኽናፍ ርክሰት ክመጽእ ይብል እቲ መጥፍኢ ስለዚ 3 ወይ 4 ሻዕ እስራኤል እንታይ ከም ትኸውን ከም ትጠፍእ ተዛሪቡ ኣሎ ኣብዚ ክፍሊ ዘሎ ጥፍአት ድማ ክድፋእያ ኣይኮነን ዝብለና ዘሎ ብከፊል ክድፋእያ ክትሰዓርያ ኣይኮነን ዝብለና ዘሎ ብዛዕባ ፍጹም ዝኾነ ጥፍአት ፍጹም ምድምሳስ ምኽታም ናይ ህላዌ ዝገልጽ ጽሑፍ እዩ ማለት እዩ እምበኣርከስ እዚ ኣብ ዝክፍሊ ዘሎ ኣብ ዳንኤል ዘሎ ኣብዛ መበል 7 ዘሎ ጽሑፍ ብድሕሪ ሕጂ እዩ ክፍጸም ባህልቲ እንተደኣ ኮይና መበል 7 ሰሙን ቅድሚ ሕጂ ስለዘይ ተፈጸመት ኣብ 7 ዓመተ ምህረት ስለዘይ ተፈጸመት የግዳስ እኳ ደኣ ብድሕሪ ሕጂ ኣብ መጻኢ ስለ እትፍጸም መበል 7 ናይ መከራ ዓመት ኣሎ ባህልቲ እንተደኣ ኮይና እዚ ኣብዛ መበል 7 ሰሙን ተጻሒፉ ዘሎ ትንቢታት ኣብ ልዕሊ እስራኤል ክፍጸም እዩ ኢኹም ትብሉ ዘለኹም እዚ ጥፍአት ዝዛረብ ዘሎ ትንቢታት ኣብ እስራኤል ክፍጸም እዩ እስራኤል ኣብቲ 7 ናይ መከራ ዓመት ልክዕ ከምታ ኣብ 7 ዓመተ ምህረት ዝጠፍአቶ መሊሳ ከምኡ ክትጠፍእ እያ ኢኹም ትብሉ ዘለኹም ስለዚ መበል 7 ሰሙን ኣይተፈጸመትን ምባል ጥራይ ዘይኮነ ኣብታ መበል 7 ሰሙን ተጻሒፉ ዘሎ ትንቢታት ከዓ ክንቅበሎ ይግባእ ኣይተፈጸመን ኣሎ ብድሕሪ ክፍጸም ክንብል ይግባእ እስራኤል ከም ትጠፍእ ከም ትድምሰስ ህላዊኣ ከም ዘኽትም ድማ ክትቅበሉ ከድልየኩም ማለት እዩ ነዚ ቅድመ ኩነት እዚ ግና ብዙሓት ኣገልገልቲ ኣይቅበልዎን እዮም መበል 7 ሰሙን ኣይተፈጸመትን 7 ናይ መከራ ዓመት ኣሎ ጥራይ ደኣ እምበር እስራኤል ትጠፍእያ ዝብል ርድኢት ዝቕበሎ ኣገልጋሊ ከዓ የለን ኣብዚ ከዓ ይትጸገም ብሓደ ሸነኽ መበል 7 ሰሙን ኣይተፈጸመትን ክንብል በቲ ካልእ ሸነኽ ከዓ እስራኤል ኣይትጠፍእን እያ ክንብል እዚ ክልቲኡ ንሓትሕዱ ዝጋጮ ትምህርቲ እዩ እንተዳ እቲ ምርጫ ጃስ ክልተ ጥራይ እዩ ክልተ ምርጫ ጥራይ ዘለና ሓደ እስራኤል ብድሕሪ ሕጂ ኣይትጠፍእን እያ ባህልቲ እንተደኣ ኮይና መበል 7 ሰሙን ቅድሚ ሕጂ ከም ዝተፈጸመት ክንቅበል ይግባእ እስራኤል ብድሕሪ ሕጂ ክትድምሰስ እያ ክትጠፍእ ኣብቲ 7 ናይ መከራ ዓመት ባህልቲ እንተደኣ ኮይና ግን መበል 7 ሰሙን ኣይተፈጸመትን ብድሕሪ ሕጂ ክትፍጸም ክንብል ንኽእል ኢና ማለት እዩ ኣነ ግን ብወገነይ እስራኤል ብድሕሪ ሕጂ ወክትድፋእያ ንዋታውን ገንዘባውን ብዙሕ ክሳራታት ክገጥማ እዩ ከምዚ ሎሚ ዝገጥማ ዘሎ ናብ ጥር ዝገጹ ክኸይድ እዩ ከምታ ኣብ 7 ዓመተ ምህረት ፍኣቶ ግና ፈጺማ ኣይትጠፍእን እያ ስለዚ በዚ እታ መበል 7 ሰሙን ብዛዕባ ጥፍኣት ናይ እስራኤል ትዛረብ ቅድሚ ሕጂ ከም ዝተፈጸመት ክንርዳእ ክንድምድም ንኽእል ማለት እዩ ከም ውጽኢቱ ድማ ኣብኣ መሰረት ገይሩ ዝወፀ እቲ 7 ናይ መከራ ዓመት እውን ከም ዘየለ እኳ ደኣ ከም መጠን መጻእቲ ኢየሱስ ክርስቶስ ዝቐረበ እቲ ክብደት ጻዕቂ ምድግጋም ናይቶም ዳግማይ መጻእቲ ኢየሱስ ክርስቶስ ዘመልክቱ እንዳወሰኹ ከም ዝኸይድ ኢና ክንርዳእ ንኽእል ጠንቂ ናይዚ ኣብ ዳንኤል ዘሎ ጥፍኣት እንታይ ከም ዝኾነ ኣብ ትንቢት ዳንኤል ብንጹር እኳ እንተዘይነገረና ገለ ኣንፈት ሂንቲ ግን ሂብና ኣሎ ኣብ ዳንኤል ምዕራፍ 9 ጥቕሲ 26 ከምዚ ዝብል ጽሑፍ ኣሎ ጥፍኣታ ምዱብ እዩ ይብል መጀመርያ ጥፍኣታ ምዱብ እዩ ስለዚ ጥፍኣታ ምዱብ እዩ ምባሉ ካብ ኣምላኽ ዝተመደበ ምዃኑ ንርዳእ ስለዚ ኣብዚኣ ክንሕዛ ዝግባአና እቲ ኣብ ዳንኤል ምዕራፍ 9 ጥቕሲ 27 26 ዘሎ ካብ ኣምላኽ ዝተመደበ ጥፍኣት ምዃኑ ምኽንያቱ ክምድብ ዝኽእልን ዝመደቦ ክገብር ዝኽእልን እግዚአብሔር ጥራይ እዩ እዚ ስልጣን ዘለዎ ኣምላኽ ጥራይ እዩ ስለዚ ጥፍኣታ ምዱብ እዩ ዝብል ብናይ ኣምላኽ ኣውቶሪቲ ስልጣን ይዛረብ ስለ ዘሎ ከይኮነ ኣምላኽ ይዛረበሉ ስለ ዘሎ ካብ ኣምላኽ ዝተመደበ ምዃኑ ንርዳእ መሊስና ኣብታ ጥቕሲ 26 ተዳሪእና ከዓ እዚ ካብ ኣምላኽ ዝተመደበ ጥፍኣት ወይ ከዓ ፍርዲ ከዓ ምስቲ ኣብ ጥቕሲ 26 ብዛዕባ ቅትለት ኢየሱስ ክርስቶስ ዝተኣሳሰር ምዃኑ ክንርዳእ ንኽእል ከምዚ ይብል ኣብቲ ቀዳማይ ክፋል ጥቕሲ 26 ድሕሪ 62 ሰሙን ከዓ መስሕ ክቕተል እዩ ንርእሱ ግን ኣይኮነን ይብል ስለዚ እዚ ብዛዕባ ቤጃነት ኢየሱስ ክርስቶስ ሞት ኢየሱስ ክርስቶስ ኣቐዲሙ ዝሕብር ትንቢት እዩ ጎይታና መድሓኒ ኢየሱስ ክርስቶስ ስለና ቤጃ ክሓልፍ ቃል ኣምላኽን ፍቓድ ኣቦን እኳ እንተነበረ
እስራኤላውያን ግን ነዚ ነገር ዝኽገብርዎን ከለው ብክፉእ ሃቀና ብክፉእ ሞቲቭ እዮም ገይሮሞ ጎይታ ስለና በጃ ክሓልፍ ጉቡእ እኳ እንተነበረ ኣምላኽ ከኣነቶም ዘይኣመኑ እስራኤላውያን ከም መንገዲ ተጠቂምሎም ነዚ ንሞት ኣሕሊፎም መሃቦም ጎይታና ኢየሱስ ክርስቶስ እውን ንኣብነት ኣብ ሉቃስ 23:34 ኣቦ ዝገብርዎ ኣይፈልጡን እዮም እሞ በደሎም ኣይተሓዘሎም ኢሉ ምክንያቱ ብኡ ክሓልፍ ስለ ዝነበሮ ትንሳኤኡ ግን ኮነ ኢሎም ክሒዶም ማለት እዩ ኮነ ኢሎም ኣብ ክንዲ ዝንስሑ ኮነ ኢሎም ነቶም ሓለውቲ ሮማውያን ወታደራት ወርቂ ጉቦ ገንዘብ ሂቦም ደቂስናን ከለና ተሰሪቁ ደቂ መዛሙርት ሰሪቆሞ ሬሱ ሰሪቆሞ በሉ ኢሎም እንታይ ገይሮም ማለት እዩ ዘይ መጽሐፍ ቅዱሳዊ ዘይ ኣምላኻዊ ኣንጻር ኣምላኽ ዝኾነ ጸብጻብ ወይ ድማ መልእኽቲ ከም ዘመሓላለፍ ገይሮም እዚ ኮነ ኢሎም ስለ ዝገበርዎ እዚ ዓቢ ክሕደትን ዓቢ ሓጢያትን እዩ ስለዚ እቲ ጥፍኣታውን ምዱብ ዝብል ነዚ ኮነ ኢሎም ኣብ ልዕሊ ጎይታና ኢየሱስ ክርስቶስ ምስ ዝፈጸምዎ ጽሑፍ ዝተኣሳሰር እዩ ኣብ ወንጌላት እንተደኣ ኣንቢብና ድማ ነዚ ኣብ ዳንኤል ምዕራፍ 9:26 መሲሕ ድማ ክቐተል እዩ ርእሱ ግና ኣይኮነን ዝብል ኣብ ወንጌላት ኣስፊሑ ተዛሪብሉ ኣሎ ንኣብነት ኣብ ማቴዎስ ምዕራፍ 23 ካብ 29 ክሳዕ 39 እንተደኣ ኣንቢብና እስራኤላውያን ቀተልቲ ነቢያት ምንባሮም ቀተልቲ ጻድቃን ምንባሮም ነቶም እግዚአብሔር ናብኣቶም ዝለኣኾም ባሮቱ ቀተልቲ ምንባሮም ይነግረና ማለት እዩ ኣቶም ግቡዛት ጸሓፍትን ፈሪሳውያን መቃብር ነቢያት ተሰርሑ መቃብር ጻድቃን እውን እትስልሙ ኣለኹም ወይልኹም ብዘመን ኣቦታትና ነርና እንተንኸውንሲ ኣብቲ ደም ነቢያት ኣይምተጸንበርና እንትብሉ ኣለኹም እምበኣርሲ ደቂ ቀተልቲ ነቢያት ምዃንኩም ባዕልኻትኩም ትምስክሩ ኣለኹም ንስኻትኩም መስፈር ኣቦታትኩም ምልኡ እንዳበለት ጽሑፍ ይቕጽል ሕጂቲ ንስኻትኩም እውን ኣብ ጥቕሲ 32 ማቴዎስ ምዕራፍ 23 ማለት እዩ ንስኻትኩም እውን መስፈር ኣቦታትኩም ምልኡ ዝብሎም ዘሎ ልክዕ ከምቲ ኣቦታትኩም ንነቢያት ንጻድቃን ዝቀተልዎም ንስኻትኩም እውን ንኣይ እንታይ ክትገብሩን ኢኹም ክትቀትሉን ኢኹም ይዝብሎም ዘሎ ማለት እዩ ስለዚ እቲ ኣብ ዳንኤል ጥቕሲ ምዕራፍ 9 ጥቕሲ 26 ድሕሪ 62 ሰሙን መሲሕ ክቐተል እዩ ዝብል ነቲ እስራኤላውያን ብክፉእ ሃቀና ንዝገብርዎ ፍጻመ እንኮላይ ዘመልክት እዩ ስለዚ እቲ ጥፍኣታ ምዱብ እዩ ዝብል ኣብ ዳንኤል ዘሎ ምዚ ብክፉእ ሃቀና ዝገበርዎ ኣቦታቶም ዝገብርዎ ዝነበሩ ምስኡ ምትሓዝ ዘለዎ ምዃኑ ንርኢ ኣለና ማለት እዩ ኣብ ወንጌል ሉቃስ እውን ነዚ ኣብ ማቴዎስ ዘሎ ትንቢት ኣብ ሉቃስ 21 ጥቕሲ 22 ከምዚ ይብል እዚ እቲ ጽሑፍ ዘበለ ምእንቲ ክፍጸምሲ ወርሓት ሕነ እዩ ይብል እቲ ጽሑፍ ዘበለ ምእንታን ክፍጸም ወርሓት ሕነ እዩ ጽሑፍ ዘበለ ክፍጸም ምባሉ ጎይታና ኢየሱስ ክርስቶስ ብዛዕባ ኣይናይ ጽሑፍ ይዛረብ ዘሎ ጽሑፍ ኣብ ልዕሊ እስራኤል ክፍጸም እዩ ጽሑፍ ኣብ ልዕሊ ኢየሩሳሌም ክፍጸም እዩ ዝብሎ ዘሎ ብዛዕባ ኣይናይ ጽሑፍ እዩ ኣብ ብሉይ ኪዳን እግዚአብሔር እስራኤል ብዛዕባ ዘፍሰሰቶ ደም ጻድቃን ደም ነቢያት ደም ቅዱሳን ዝቐጽዓሉ ግዜ ከም ዝመጽእ ወርሓት ሕነ ከም ዝመጽእ ብዛዕባ ዝሕብር ኣብ ብሉይ ኪዳን ተጻሒፉ ዘሎ እዩ ጎይታና ኢየሱስ ክርስቶስ እውን ኣብ ወንጌላት ብንጹር ጠቂስዎ ዘሎ ነዚ ናይ ዳንኤል ትንቢት እዩ እቲ ብነቢዩ ዳንኤል ዝተባህለ ናይ ጥፍኣት ርክሰት ክብል ተዛሪብሉ ዘሎ እዚ ምልክታት እዚ እንተዳሪኢኹም ጥፍኣት ኢየሩሳሌም ከም ዝቀረበ ፍለጡ ካብኣ ውፁ ኢሉ ዝተዛረበሉ ነዚ እዩ ብንጹር ዘብርሆ ዝጠቀሶ ትንቢት ነዚ ናይ ዳንኤል ትንቢት እዩ ስለዚ እቲ ኣብ ዳንኤል ዘሎ ጥፍኣታውን ምዱብ እዩ ዝብል ምዚ ኣብ ሓድሽ ኪዳን ወርሓት ሕነ ዝብለ ዘሎ ምትሓዝ ዘለዎ እዩ ማለት እዩ ብዛዕባ እዚ ናይ ዳንኤል ናይ ጥፍኣት ርክሰት ዝምልከት ኣብቲ መበል ራብዓይ ቪድዮ ሰዲደ ስለ ዘለኹ ነቶም ቪድዮታት ኣነ ተርታ ይገብረሎም እየ ቁፅሪ 1 2 3 4 ኣይናይ ድሕሪ 1 ከም ዝወፀ ምእንታን ንኽፍለጥ ነቶም ትምህርትታት እውን ብዝተኻእለ መጠን ነቶም ቅድሚት ክመፁ ዝግብኦም ቅድሚት ዳቕረብኩ የቕርቦም ስለ ዘለኹ እቲ መበል ራብዓይ ቪድዮ ብዛዕባ እዚ ኣብ ማቴዎስ 24 ዘሎ ናይ ጥፍኣት ርክሰት ዝሕብር እዩ ስለዚ ኣብኡ ተመሊስና ክንሪኦ ይከኣል እዩ እምበኣር እዚ ኣብ ዳንኤል ምዕራፍ 9 ጥቕሲ 27 ዘሎ መበል 7 ሰሞን ኣብ መጻኢ ቅድሚ ዳግማይ መጻእቲ ኢየሱስ ክርስቶስ ኣብ ዘሎ 7 ናይ መከራ ዓመታት ክፍጸም እዩ ባህልቲ እንተደኣ ኮይና ነስተውዕል እንታይ ንብል ከም ዘለና ማለት እዩ መንፈስን መልእኽትን ዕላማን ናይዚ ክፍል እንታይ ክንገብሮ ክንቅይሮ ክንልውጦ ኣይንኽእልን ኢና ኣብ ዳንኤል ዘሎ ጥፍኣታ ድማ ምዱብ እዩ ዝብል ስለ ዝብል ካብ ኣምላኽ ብዛዕባ ዝተመደበ ፍርዲ እዩ ዝዛረብ ዘሎ
ስለዚህ መበል 7 ሰሙን ብድሕርጃ ክትፍጸም ንብል ተዳሃሊና ካብ እግዚአብሔር ዝተመደበ ፍርዲ ኣብ ልዕልታ ሃገር ኣብ ልዕሊ እስራኤል ገና ተንጠልጢሉ ከም ዘሎ ብድሕርጅውን ጥፍኣታ ከም ውሕጅ ከም ዝመጽእ ኢኹም ትምህሩ ወይ ድማ ተኣምኑ ዘለኹም ማለት እዩ እዚ ግና ፍጹም ጌጋ ዝኾነ ርድኢት እዩ ምክንያቱ እስራኤል ብድሕርጂ ጽሑፍ እንተደኣመርን ይርና እወ ብርግጽ ክድፋእያ ክሳራታት ክገጥማ ምዃኑ ይሕብረና እዩ ግና ከዓ በቲ ከዓ ኣብ ምዕራፍ 12 ዘካርያስ ክንምለስ ከለና ኣብ በዓል ሕዝቅኤል 38 39 ክንርኢን ከለና እግዚአብሔር ሲ ካብዚ ዝተኣከቡሉ ዘመን ንነጀው መሊሳ እስራኤል ከምዘይ ትጠፍእ ምክንያቱ ወርሓት ሕነ ኣምላኽ ንኣኣ በቲ ዘፍሰሰቶ ደም ንኣኣ ንምፍራድ ዝመደቦ ግዜ ኣብ 7 ፈጺምዎ እዩ ኣብ 7 ስለ ዝፈጸሞ ብድሕሪ ሕጂ ኣብ ልዕሊ እስራኤል ብፍሉይ ዝተንጠልጠለ ናይ እግዚአብሔር ፍርዲ የለን ስለዚ ኣይትጠፍእን እያ እስራኤል ሎሚ ትገብሮ ዘላ ኩሉ ቁኑዕ እዩ ጌጋ የብሉን ዓመፅ የብላን እኳ እንተዘይበልኩ ተንተን ንኣኣ ካብ ካርታ ናይ ዓለም ክትሕከኽ ህላዊኣ ከኽትም ኢለን ዝፍክራ ዘለዋ ሃገራትን ቁኑዓት ስለ ዘይኮና እስራኤል ደጊማ እንታይ ትኸውን ኣይትጠፍእን እያ እሳ ስለ ዝበርትዐት ዘይኮነ ኣብ መወዳእታ ምስ ተደፍኡ ብዙሕ ንዋታውን ሰብኣውን ክሳራታት ምስ ገጠማ እንታ ናብ ኣምላኽ ገጻ ስለ ተልዕል እግዚአብሔር ክከላኸለላ እዩ ስለዚ ኣይትጠፍእን እያ እቲ ኣብ ዳንኤል ዘሎ ትንቢት ግን በኣንጻር እዩ ኣብኡ እግዚአብሔር ፈራዲኣ እዩ ነይሩ ኣሕሊፉ ወሃቢኣ እዩ ነይሩ እቲ ኣብኡ ዘሎ ፍርዲ ካብ ኣምላኽ ኣብ ልዕሊኣ ዝተመደበ እዩ ኣምላኽ ክዋግኣካ እንከሎ ከዓ ዝኸፍአ እዩ ንሮማውያን ኣሕሊፍ ሂብዋ ንሮማውያን ተኻሪዩ ኣጥፊእዋ ከምቲ ንበዓል ኣሶር ተኻሪዩ ሃገራት ዝቐጽዕ ዝነበረ ንሮማ ተጠቂሙ ከዓ እግዚአብሔር እንታይ ገይርዎ ማለት እዩ ነቲ ጽሑፍ ፈጺምዎ ድሕሪ ሮማውያን ኮይኑ ዝዓይ ዝነበረ እግዚአብሔር እዩ ስለዚ ድማ እንታይ ኮይና ፈጺማ ጠፊኣ ከምቲ ጽሑፍ ዝብሎ ንኣስታት 1900 ዓመት ዝኸውን ህላዊኣ ኣኽቲሙ ካብ ኣብ 18-19 ክፍለ ዘመን ክእከቡ ካብ ዝጀመሩሉ በብቕሩብ ክመፁ ካብ ዝጀመሩሉ ኣብ 1948 ብወግዒ ሃገር ካብ ዝተመስረቱሉ ንነጀው ግን እስራኤል እንታይ ትኸውን እያ ኣይትጠፍእን እያ ትድፋእ እያ ብዙሕ ክሳራታት ክህልዋዩ ኣለዋ ዳንኤል ግን ብዛዕባ እዚ ይኮነን ብዛዕባ ፍጹም ጥፍኣት ይዛረብ ዘሎ ስለዚ ማንም ኣገልጋሊ ማንም ኣማኒ መበል 7 ሰሙን ቅድሚ ሕጂ ስለዘይ ተፈጸመት እኳ ዳ ብድሕሪ ሕጂ ስለ ትፍጸም 7 ናይ መከራ ዓመት ኣሎ ዝብል ነቶም ኣብታ መበል 7 ሰሙን ዘለው ጥፍኣት ከዓ ክቕበሎም ይግባእ ከፊላው ጥፍኣት ኣይኮኑ ዝዛረቡ ብዛዕባ ፍጹም ጥፍኣት እዮም ዝዛረቡ ማለት እዩ ብተወሳኺ ነቲ ሓሳብ ቅድሚ ምዕጻወይ ብዙሓት ኣገልገልቲ ነዚ መበል 7 ሰሙን ኣብኡ ዘሎ ውጊ ጥፍኣት ማለት እዩ ምስ ውጊ ኣርማጌዶን እውን ዘተሓሕዝዎ ኣለዉ በበይኖም እዮም ኣብ ውጊ ኣርማጌዶን እስራኤል ኣይትጠፍእን እያ ሕጂ እውን ኣይትጠፍእን እያ ውጊ ኣርማጌዶን ነዚ ካብ ዝተመሰረተትሉ ክሳዕ ሎሚ ዝቕጽል እውን ዘሎ ንኡ ዘመልክት ክኸውን ይኽእል እዩ ወይ ከዓ እዚኣቶም ቀዳማይ ቅልውላው መጀመርታ ቅልውላው ክኾኑ ይኽእሉ እዮም መጨረሻ ድማ ሙሉእ ብምሉእ እንታይ ክኸውን ክግለጽ ምክንያቱ ነቶም ምልክታት መወዳእታ ዘመን ሙሉእ ብምሉእ ፐርፌክትሊ ከም ዝተፈጸሙ ዝፈልጥ እግዚአብሔር ኣምላኽ እዩ ንሕና ክንምርምር ብኡ መጠን ድማ ክንነቅሕ ደኣ መሰልን ስልጣንን ተዋሂብና እምበር ብልክዕ ክንፈልጦም በቃ እዚ 100% ተፈጺሙ እዩ እዚ ሙሉእ ብምሉእ ተፈጺሙ እዩ ኢልና ክንድምድም ኣይንኽእልን ኢና ስለዚ ጎይታና ኢየሱስ ክርስቶስ ንቑሑ ተዳለው ዝብል ትእዛዝ እዩ ንኣና ዝተዋህቦ ማለት እዩ እንዳመርመርና ማለት እዩ ስለዚ ሕጂ ኣብ ውጊ ኣርማጌዶን እስራኤል ኣይትጠፍእን እያ እዚ ድማ እቲ ውጊ ኣርማጌዶን ቀሊል ስለ ዝኾነ ይኮነን ካብቲ ኣብ ዳንኤል ዘሎ ስለ ዝፎኩስ ስለ ዝቐልል ኣይኮነን እንታይ ደኣ ኣብቲ እግዚአብሔር ኣሕሊፉ ወሃቢኣ እዩ ኣብ ዳንኤል ኣብ 7 ዓመተ ምህረት እግዚአብሔር ኣሕሊፉ ወሃቢኣ እዩ ስለዚ ድማ ጠፊኣ ምክንያቱ ዝከላኸለልካ የለን ኣብ ውጊ ኣርማጌዶን ግን እግዚአብሔር እንታይ እስራኤል ከም ትጠፍእ ኣይሓድግ ክሳዕ ሎም ዘይጠፍአት እውን ናይ ኣሜሪካ ደገፍን ሓገዝን ጥራይ ኣይኮነን ኣምላኽ ስለ ቃሉ ስለ ኪዳኑ ክብል ስለ ዝሕልዋ ማለት እዩ እምበኣር ኣብ ዳንኤል መበል 7 ሰሙን ብድሕሪ ሕጂ ከም ዝፍጸም ምእማን ምስ ዕላማን መደብን ኣምላኽ ኣብ ልዕሊ እስራኤል ኣብተን መወዳእታ ዘመናት ዝጋጨ እዩ ምክንያቱ ኣብታ መበል 7 ሰሙን ፍጹም ጥፍኣትን ምድምሳስን ህላዌ ምኽታምን ዝገልጽ ጽሑፍ ስለ ዘሎ ማለት እዩ መበል 7 ሰሙን ተፈጺማ እንተኾነት ከዓ እቲ ኣብዛ ሰሙን እዚኣ መሰረት ገይሩ ዝወፀ 7 ናይ መከራ ዓመት እውን ዝብል ምህሮ እውን ቁኑዕ ኣይኮነን ቃል በቃል 7 ናይ መከራ ዓመት ቁኑዕ ክኾነሉ ዝኽእል እቲ እንኮ ቅድመ ኩነት
መበል 70 ሰሙን ዘይተፈጸመት ምስተኸውን ጥራዩ ስለዚ ትክትዕ እቲ ከዛርብ ዘለዎ እቲ ብዕምቆት ክነጽንዖ ዝግባእ ሸውዓተ ናይ መከራ ዓመት ምህላውን ዘይኮነ እታ መበል 70 ሰሙን ተፈጺማ ዶ ቅድሚ ሕጂ ተፈጺማ ዶ ወይስ ብድሕሪ ሕጂ ክትፍጸም ኢና ንጽበያ ዘሎና ኣብ ዝብል ይክውን ዘለዎ ነዛ ሕቶ እዚኣ ኢና መጀመርያ ክንምልስ ዝግባእ መበል 70 ሰሙን ቅድሚ ሕጂ ተፈጺማ ዶ ወይስ ብድሕሪ ሕጂ ክትፍጸም እያ ንጽበያ ዘሎና ነዚ እንተ ደኣ ባይብሊካል መጽሓፍ ቅዱሳዊ መልሲ እንተ ደኣ ረኺብና እቲ መበል እቲ ሸውዓተ ናይ መከራ ዓመት ዝብል ትምህርቲ ቁኑዕ ምዃኑን ዘይምዃኑን ንምፍላዩ ኣይከብደናን እዩ መበል 70 ሰሙን ተፈጺማ እያ ናብ ዝብል መደምደምታት ተበጽሕና ከም መጠን ምጽኣት ኢየሱስ ክርስቶስ ዝቐረበ መከራ ክበዝሕ ዳ እምበር ሊተራሊ ቃል በቃል ናብ ሸውዓተ ዓመት ዝተደረተ ናይ ሸውዓተ ዓመት መከራ የለን ናብ ዝብል ኢና ክንድምድም እንተ ደኣ መበል 70 ሰሙን ኣይተፈጸመትን እንተ ደኣ ኢልና ከዓ ብድሕሪ ሸውዓተ ናይ መከራ ዓመት ከም ዘሎ ክንኣምን ኢና መበል 70 ሰሙን ዳንኤል ከዓ ብዛዕባ ጥፍኣት ስለ ትዛረብ እስራኤል ብድሕሪ ኣይትጠፍእን ዝብል ርድኢት ተደኣሃሊና መበል 70 ሰሙን ቅድሚ ሕጂ ስለ ዝተፈጸመት እዩ መበል 70 ሰሙን ቅድሚ ሕጂ ስለ ዝተፈጸመት እዩ እስራኤል ብድሕሪ ዘይትጠፍ ስለዚ እስራኤል ብድሕሪ ኣይትጠፍእን ያ ዝብል ርድኢት ተደኣሃሊና መበል 70 ሰሙን ብድሕሪ ሕጂ እያ ክትፍጸም ዝብል ርድኢትካ ክንሓድጎ ይግባእ እታኡ መሰረት ገይሩ ዝወፀ ትምህርቲ እውን ቁኑዕ ከም ዘይኮነ ከዓ እንታይ በዝውን ክንርዳእ ንኽእል ማለት እዩ ስለዚ ንሎም መዓልቲ ዝመደብክዎ ታ ቀዳመይ ትምህርትዖ ርኢና ኣሎና ኣብ ዝቕጽሉ ትምህርትታት ከዓ እንታይ ክንገብር ኢና ነቶም ካልኦት መርትዖታት ክንርኢና እግዚአብሔር አምላክ አብዚሑ ይባርኽኩም አቦና ንስምካ በጎይታ በመድኃኒና በኢየሱስ ስም ንባርኾ ስለ ቃልካ ስለ መንፈስካ እግዚአብሔር ንስምካ ነኽብር ብንመሃሮ ዘበለ እግዚአብሔር አቦ ንምጻት ወድኻ ኢየሱስ ክርስቶስ ክንዳሎ ደግፈና ከምዝን ከምትን ወላንተ ተማሃርና አመላኻኽታታት ዝበዝሓሉ ዘመን እግዚአብሔር አምላክ ልዕሊ ኩሉ ነተን ጎልደን ዝኾነ ወርቃውያን ዝኾነ ትእዛዝ ወድኻ ኢየሱስ ክርስቶስ ንቁሓት ኩኑ ዝተዳለኹም ኩኑ ኣብ ቅድሚ ወዲ ሰብ ደው ንምባል ትብዓት ምእንታን ክትረኽቡ ኩሉ ግዜ እናነቃሕኩም ጸልዩ ዝበልካ ነዚኣቶም ማዕጠቕና ክንገብሮም ኣብ ልብና ክንመልኦም ኩሉ ግዜ ንኣኻ ዝተዳለወ ህይወት ክህልወና ብኩሉ ክትድግፈና ብስም ኢየሱስ ንጽሊ አቦ ስለ ሰማዕካና ተመስገን ብስም ኢየሱስ አሜን